ከፊታችን ሞት ተደቅኖ ከፊታችን ቀብር እያለ ሂሳብ እያለ ሲራጥ እያለ ግን እየተጨካከን ነው። ከፊታችን ብዙ ረጅም ዘላለማዊ ሀገር ከፊታችን ተደቅኖ ለማይረባ ጠፊ ነገር ሲባል መሃላችን ጥላቻ ነግሷል። መሃላችን መጨካከን በስቷል። መሃላችን እርስ በርሳችን ህይወት እየተቀጠፈ ነው። ንብረት እየወደመ ነው። አንዱ የሌላውን ሐቅ እየተጋፋ ነው። የዚህ ቀዳሚ ሰበብ እዝነት መጥፋቱ ነው፣ መተዛዘን መጥፋቱ ነው። ስንቶች ነን እስላማዊ ነጸብራቅ በላያችን ላይ እየታየ ውስጣችን ግን የልብ ድርቀት ዋግ የመታው መተዛዘን የጠፋ ዒባዳችን ጣዕም ያጣ። አብዛኞቻችን በዚህ ዘመን ሶላታችን ጣዕም አጥቷል። መቼ ነው ዱዓ ያደረኩት ልብ አድርጌ ትኩረት አድርጌ መቼ ነው እስኪ ጀናንስቼ ያ ረብ ያልኩት ተመስጬ ራሳችን እስኪ እንመልከተው። ሶላታችን ውስጥ ጣዕም አለ ወይ? ኢማን እኮ ጥፍጥና አለው። ኢማን እኮ ጣዕም አለው። ኢማን እኮ ወዝ አለው። አለኛ ጋር ጣዕሙ አለ፣ ወዙ አለ፣ ስሜቱ አለ። ለምን አጣ ነው? السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن محمدا عبده ورسوله. أحبتي في الله، يقول الله تبارك وتعالى في محكم تنزيله: كل نفس ذائقة الموت فإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز. ጌታችን الله سبحانه وتعالى من ይላል? كل نفس ذائقة الموت ሁሉም ነፍስ ሞትን ቀማሽ ነች ይላል ጌታችን። ሁላችንም ሟቾች እንደሆነ እናውቃለን። ምድር ላይ ዘላለማዊነትን የተሰጠው እንደሌለ እናውቃለን። ከመሆኑም ጋር ጌታችን አላህ Subhanahu Wa Ta'ala በሞት ይገስጸናል፣ በሞት ያስፈራራናል። ዓላማው ደግመን ደጋግመን እያስታወስን እንድንርበደበድ አይደለም። ይልቁንም ከሞት በኋላ ህይወት እንዳለ አስበን በቁርጥ ዝግጅት እንድናደርግ እንዳንዘናጋ ማስታወስ ነው። كل نفس ذائقة الموت فإنما توفون أجوركم يوم القيامة. ከዚያ በኋላ ምን አለ እያለን ነው? ሁሉም የዘራውን ያጭዳል እያለን ነው። ሁሉም የዘራውን ያጭዳል። فإنما توفون أجوركم ምንዳዎቻችሁን የምትመነዱት የሚሰጣችሁ يوم القيامة በቂያማ ቀን ነው፣ በትንሳኤ ቀን ነው። ቀጥሎም አላህ سبحانه وتعالى ምን አለ? فمن زحزح عن النار وأدخل الجنة ከእሳት ተርቆ ጀነትን የታደለ ጀነትን እንዲገባ የተደረገ ሰው فقد فاز በርግጥም እሱ ስኬታማ ሆኗል፣ በርግጥም እሱ እድለኛ ሆኗል ይላል አላህ Subhanahu Wa Ta'ala። ማንሳት የፈለኩት ነገር ኢንሻአላህ الرحمة والتراحم ማዘንና መተዛዘንን የሚመለከት ጉዳይ ነው። ይችን አንቀጽ እንደ መግቢያ ያነሳሁበት ነጥብ ምንድነው? ከፊታችን ሞት ተደቅኖ ከፊታችን ቀብር እያለ ሂሳብ እያለ ሲራጥ እያለ ግን እየተጨካከን ነው። ከፊታችን ብዙ ረጅም ዘላለማዊ ሀገር ከፊታችን ተደቅኖ ለማይረባ ጠፊ ነገር ሲባል መሃላችን ጥላቻ ነግሷል። መሃላችን መጨካከን በስቷል። መሃላችን እርስ በርሳችን ህይወት እየተቀጠፈ ነው። ንብረት እየወደመ ነው። አንዱ የሌላውን ሐቅ እየተጋፋ ነው። የዚህ ቀዳሚ ሰበብ እዝነት መጥፋቱ ነው፣ መተዛዘን መጥፋቱ ነው። ስለሆነም ሞት እያለ ለምን እንጨካከናለን? ሂሳብ እያለ ከፊታችን ሂሳብ ተደቅኖ ሲራጥ ተደቅኖ ሂሳብ ተራ ነገር አይደለም። ከአላህ ፊት ያለ አንድ አስተርጓሚ እርቃናችንን ተፋጠን ለሂሳብ ስንቀርብ በአይነ ህሊናችን እንሳለው። እስኪ ራሳችንን እንመልከተው እስኪ ከሩቅ አድርገን እዛ ቦታ ላይ አቁመን እንየው። ይሄንን የሚመለከት የሆነ አካል የቀብር ጨለማ ውስጥ ራሱን ብቻውን አድርጎ የሚመለከት አካል እጁ እሺ ብሎት ይታዘዘዋል ወይ ለበደል? የሌሎችን ነፍስ ለማጥፋት የሌሎችን ንብረት ለማውደም ሰዎችን ከሀገራቸው ከቀያቸው ለማፈናቀል የሌሎችን ሐቅ ለመጋፋት ይችላል ወይ? ያስችላል ወይ? ሰዎች አንዳንዴ ይዘናጉ። ህይወታችን በዚህ መጠን
ጭካኔ የተሞላበት ለምን ይሆን? በዱንያ ጉዳይ ስግብግቦች ሆነናል። ከአላህ ተግሳጽ ርቀናል። እስላማዊ ተርቢያን ዘንግተናል። ይሄ አጠቃላይ ማህበራዊ የሆነ ቀውስ አስከትሎብናል። በየአቅጣጫው በየጫካው ሰው እያገተ ያለው፣ በየአካባቢው ህዝብን እያፈናቀለ ያለው፣ በተለያየ አካባቢ ተገልጋይን እያንገላታ ያለው ተርቢያ የጎደለው ወጣት ነው። ተርቢያ የጎደለው ወገን ነው። የራሳችን አካል ነው። ብዙ ሰው ዛሬ ሁሉም ለማለት በሚቀርብ ሁኔታ ፖለቲከኛ ሆነናል። ሁላችንም መንግስትን መተቸትን ሙያ አድርገነዋል፣ ንቃት አድርገነዋል። ለመንግስት ልከላከል አይደለም። ለነገሩ የፈለኩት ነገር ምንድነው? ራሳችንን መመልከት ግን ረስተናል። የመንግስት መዋቅር የተወሰነ ነው። እንደ ህዝብ እኮ ነው እየተበዳደርን ያለ ነው። የትኛው መስሪያ ቤት ሄደን ነው በቅንነት የሚያገለግል የምናገኘው? የትኛው ቦታ ሄደን ነው የሰው ሐቅ የሚጸየፍ የምናገኘው? ታክሲ ላይ ገብተን፣ ሐኪም ቤት ሄደን፣ ሱቅ ላይ ሄደን፣ ገበያ ላይ ሄደን በተለያየ አቅጣጫ የምንሰማው የምንመለከተው እሮሮ ነው። የምንመለከተው በደል ነው። ሁላችንም እናማርራለን። የሚማረረው ማን ነው? ሁላችንም እንወቅሳለን። የሚወቀሰው ማን ነው? ሁሉም እየተፈናቀለ ነው። አንድና ሁለት አይደለም፣ አላፍ። አንድና ሁለት አይደለም፣ አላፍ ህዝብ ከቤቱ እየወደቀ ነው ያለው፣ እየወጣ ነው ያለው። ይሄ ሁሉ ረህማን ማጣታችን ያመጣብን በሽታ ነው። ወላጅ ልጅን በምን መልኩ ነው ተርቢያ እያደረገ ያለው? ይሄ በየጫካ እያገተ ያለው እኮ ትናንት ለጋ ልጅ እያለ ተርቢያ የተነፈገው ነው። የእዝነትን ዋጋ ያጣ ነው። የእዝነትን ቂማ ያጣ ነው። ባጭሩ ማንሳት የፈለኩት ስለ ተራሁም መተዛዘን፣ ለሌላ ስለማዘን እንድንተዋወስ ነው። ለሌሎች ማዘን በብዙ አቅጣጫ ልንነጋገርበት፣ አንዴ ሁለቴ አይደለም፣ ደግመን ደጋግመን ልንነጋገር ይገባል። ረህማ ምንድነው? ተራሁም ምንድነው? ለሌሎች መልካምን ማሰብ፣ የሌሎችን ህመም መጋራት፣ የሌሎችን ስሜት መረዳት፣ ለሌሎች ኸይርን ማሰብ፣ ሌሎች ላይ ሸር እንዳይደርስ ለራሳችን የምንጠላው ክፋት፣ ሸር፣ በደል ሌሎች ላይ እንዳይደርስ መቆርቆር። እዝነት ይሄ ነው። እዝነት ታሪፍ ብናደርገው ቃላታችን ሊለያይ ይችላል። ስሜታችን ይጋራል። ለሌላ መልካም ማሰብ፣ መቆርቆር፣ ስሜትን መጋራት፣ ክፉ እንዳይደርስ መመኘት፣ ይሄ ነበር እዝነት። ይሄ ነው እዝነት። ይሄ የእዝነት ጉዳይ በጣም ደጋግመን ልንነጋገር ይገባል። ለምንድን ነው የምናነሳው? እንድናነሳው የሚያደርጉ ብዙ ምክንያቶች ስላሉ፣ አንደኛ መተዛዘን ያለው ፈድል ነው። መተዛዘን ያለው ደረጃ ነው። ወደ መተዛዘን መጣራት ያስገደደው ያስፈለገው የመተዛዘን ፋይዳው ቂማው ቀሏል፣ ተዘንግቷል፣ ችላ ተብሏል። ስለሆነም በዚህ ላይ መተዋወስ ያስፈልጋል። መተዛዘን በአማኞች መካከል ምንን ይዘራል? ኢማንን ይዘራል። በተቃራኒው ሐሰድን፣ ምቀኝነትን፣ ክፋትን ይከላከላል። በኡማው ውስጥ አንድነትን ይዘራል። ነብዩ ሰለላሁ ዐለይሂ ወሰለም መተሉል ሙእሚኒነ ፊ ተዋድህም፣ የአማኞች ምሳሌ እርስ በርስ ባላቸው መዋደድ፣ መተዛዘን፣ መቆርቆር ምሳሌያቸው እንደ አንድ አካል ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደ አንድ ሰውነት ነው። አንድ የሰውነት ክፍል ሲጎዳ ሙሉ ሰውነት እንቅልፍ አጥቶ በትኩሳት ያደራል። አፍንጫ ሲመታ አይን ያለቅሳል እንደሚባለው፣ ጣት ተቆርጦ ሁሉ ሰውነት ስቃይን ይካፈላል። ሙሉ አካል ይንፈራፈራል። ለምን? ህመሙ የጋራ ነው የሚሆነውና። ልክ እንደዚሁ መተዛዘን ሲኖር ህብረት ይጠነክራል፣ አንድነት ይጠነክራል። ስለዚህ አንድነትን መጠበቅ የሚያሳስበው የሆነ አካል ስለመተዛዘን ደግሞ ደጋግሞ ማሰብ ያስፈልጋል፣ መነጋገር ያስፈልጋል። ከዛም ባሻገር መተዛዘን የአላህን ስብሓነሁ ወተዓላ እዝነትን ያስገኛል። ነቢዩ ሰለላሁ ዐለይሂ ወሰለም አራሒሙን አዛኞችን የርሐምሁም አራሕማን አዛኙ ያዝንላቸዋል። እርሐሙ መን ፊል አርድ የርሐምኩም መን ፊ ሰማእ፣ በምድር ላለ ዘኑ በሰማይ ያለው ያዝንላችኋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የአላህ እዝነት አንተ ጋር እንዲመጣ ትፈልጋለህ? የአላህ ረሕመት እኛ ጋር እንዲወርድ እንፈልጋለን። እንግዲያው መተዛዘን በሰፊው እንዲኖር መስራት አለብን፣ መቆርቆር አለብን። ዘር ሳንለይ፣ ጾታ ሳንለይ፣ ዘመድ እያየን ሳይሆን አንዳችን ለሌላችን
መተዛዘን መቆርቆር ሊኖር ይገባል። እዝነት ልብን ያለሰልሳል። መራራት መቆርቆር ልብን ያለሰልሳል። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢን አረድተ አን የሊነ ቀልቡከ ልብህ እንዲለሰልስ ከፈለክ ፈአጥዒም ልምስኪን ምስኪኖችን አብላ፣ ወምሰሕ ረእሰ ልየቲም የየቲምን ራሱን ዳብሰው፣ መቆርቆርህን ማዘንህን አሳየው። የልብ መለስለስ ይመጣል። እዝነት ማለት የውስጥ መለስለስ እንዲመጣ የሚያግዝ ነው። እስኪ ከችግረኞች ጎን እንቆም፣ በችግራቸው እንሰለፍ። ውስጣችን የሚያደርስ ስሜት አለ። ይሄ ስሜት ይመጣ ዘንድ አንዳችን ለሌላችን መቆርቆር ሊኖር ይገባል። መተዛዘን፣ አንዳችን ለሌላው በእዝነት ዱዓ ማድረግ አደራ የተባልንበት ነብያዊ ትእዛዝ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንዳቸው ሲያስነጥሰው ምን ይበላሉ? አልሐምዱሊላህ። ይህንን ለሰማ ሰው ደግሞ ምን ይበላሉ? የርሐሙከ አላህ፣ አላህ ይዘንልህ። ዱዓ አደራ የተባልንበት ነው። ሰው ስንቴ ያስነጥሰዋል? ስንቴ ነው በዚህ ዱዓ የምናደርገው? አላህ ይዘንልህ። ስለ እዝነት ይህን ያክል ታዘናል። ወንድማችን እንዲታዘንለት መቆርቆር እንዲኖር ዱዓ እያደረግን ነው ያለነው። እንደ ማሽን እንደ ካሴት ድምፁን ማስተላለፍ ነው፣ ማስተጋባት ነው። የእውነት ዱዓ ነው። ዱዓ እኮ ስሜት አለው በውስጡ፣ ልመና አለው በውስጡ። ዝም ብሎ ባዶ ጩኸት አይደለም። ውስጣችን ስሜቱ አለ ወይ? መተዛዘን ይሄ ፈድል አለው። መተዛዘን ከዚህም ባሻገር በርካታ ፈድሎች ይኖሩታል። ስለ ፈድሉ ብቻ በማሰብ መተዛዘንን ማስተማር ራሱን የቻለ አንድ በቂ ምክንያት ነው። ነገር ግን ከዛ ባሻገር አለመተዛዘን የሚያመጣው ጣጣ አለ። አለመተዛዘን መጨካከል የሚያመጣው ጣጣ ስላለ ይሄ ራሱ ነቃ እንድንል አንዳችን ለሌላችን መቆርቆርን ትኩረት እንድንሰጥ ያሳስበናል። ልብ መድረቅን ያስከትላል። ልብ መድረቅ ስንቶች ነን እስላማዊ ነጸብራቅ በላያችን ላይ እየታየ ውስጣችን ግን የልብ ድርቀት ዋግ የመታው መተዛዘን የጠፋ ዒባዳችን ጣዕም ያጣ። አብዛኞቻችን በዚህ ዘመን ሶላታችን ጣዕም አጥቷል። መቼ ነው ዱዓ ያደረኩት ልብ አድርጌ ትኩረት አድርጌ? መቼ ነው እስኪ እጄን አንስቼ ያ ረብ ያልኩት ተመስጬ? ራሳችን እስኪ እንመልከተው። ሶላታችን ውስጥ ጣዕም አለ ወይ? ኢማን እኮ ጥፍጥና አለው። ኢማን እኮ ጣዕም አለው። ኢማን እኮ ወዝ አለው። አለኛ ጋር ጣዕሙ አለ፣ ወዙ አለ፣ ስሜቱ አለ። ለምን አጣ ነው? አንዱ ሰበብ መተዛዘን መሐላችን ጠፍቷል። መራራት መሐላችን ጠፍቷል። ለልጅ ማዘን፣ ለወላጅ ማዘን፣ ለጎረቤት ለዘመድ ማዘን፣ ጎዳና ላይ ወድቀው ለምናያቸው ማዘን፣ መታከሚያ አጥተው ለሚንከራተቱ ሰዎች ማዘን፣ ቤት ንብረታቸው ወድሞባቸው ለተፈናቀሉ ማዘን፣ ብዙ አይነት የሚታዘንለት አለ። ሽርክ ውስጥ ለሚማቀቅ ወገናችን ማዘን አለን ወይ? በተጨባጭ ስሜት አለን ወይ? ወይስ በድን ስሜት አልባ ሆነናል? ስንቶች ነን ጺማችንን አሳድገን ነገር ግን ምን ያጣን? የልብ ጥፍጥና ያጣን። ስንቶች ነን በልብ ድርቀት የተመታ ነው? ስንቶች ነን የሌሎች ህመም ከምንም የማንቆጥረው? ስለዚህ ስለመተዛዘን እንድናወራ አንዱ ሰበብ አለመተዛዘን ያለውን አደጋ ማሰብ ነው። የምንተዛዘን ካልሆነን የማናዝን ከሆነን የአላህን እዝነት ነው የምናጣው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ላ የርሐም الناس ለሰዎች የማያዝን ሰው ላ የርሐሙሁ አላህ አያዝንለትም አሉ። ስለዚህ አለመተዛዘን የሚያሳጣን ብዙ ነገር አለ። የአላህን እዝነት ያሳጣናል። ነብዩ ሰለላሁ ዐለይሂ ወሰለም ላ تنزع الرحمة إلا من شقي አሉ። እዝነት ርህራሄ አይነጠቅም አይነፈቅም ሸቅይ ከሆነ ድለቢስ ጠማማ ከሆነ ሰው ካልሆነ በስተቀር። እዝነትን ማጣት ያጣነው ሌላ ነገር አለ። ይሄ እዝነት አለመኖር ምልክት ነው። ሌላ በሽታ አለ በውስጥ። ስለ በሽታችን ስንል ስለ ህመማችን ስንል ልባችንን ልንከታተለው ልናክመው ይገባል ማለት ነው። አለመተዛዘን ራሳችንን ከማህበረሰቡ እንድንወጣ ነው የሚያደርገን። من كبائر الذنوب ነው የሚሆነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ በሐዲታቸው? ليس منا من لا يرحم صغيرنا ليس منا ከኛ አይደለም من لا يرحم صغيرنا ለትንንሾቻችን የማያዝን ويعرف حق كبيرنا የተላላቆቻችን ክብር የማያውቅ ይሆን። አለማዘን በዚህ መጠን የተገለጸው ከኛ አይደለም ከሙስሊሞች አይደለም። በዚህ ሰበብ ብቻ ከእስላም ይወጣል ማለት አይደለም። የጥፋቱ ክብደት ግን በዚህ ደረጃ ነው። የሙስሊም ባህሪ አይደለም ይሄ እየተባለ ነው ያለው።
ከኛ አይደለም እንዲህ አይነት ነገር ያለበት ማዘን አለን ከኛ በእድሜ ለሚያንሰን በአቅም ለሚያንስ በኢኮኖሚ ለሚያንስ በስልጣኑ ለሚያንስ ተገልጋይ ሆኖ ሲመጣ እያንዳንዱ ወንበሩ ላይ የተቀመጠ ሁሉ አገልጋይነቱን ዘንግቶ ጉልበት ማሳያ ስልጣን ማሳያ ማጉላላት ይሄን ማሳየት የእዝነት መጥፋት ነው የተጠያቂነት መጥፋት ነው ራሳችንን አላህ እንዲያዝንልን ከፈለገን ለሌሎች ማዘን መቆርቆር ሊኖር ይገባል ማለት ነው እንኳን አይደለም ለሰው ልጅ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ما من انسان يقتل عصفورا فما فوقها بغير حق ያላግባብ አንድ ሰው عصفور ወፍ የወፍ ዘር ነች ወፍን እንኳን አይገልም إلا يسأل الله عنها يوم القيامة በቂያማ ቀን አላህ የሚጠይቀው ቢሆን እንጂ ስንት ነፍስ እየጠፋ ነው ስንት لا إله إلا الله ያለ ወገናችን እየተገደለ ነው عصفور ወፍ የገደለ ሰው አማም አላህ ይጠየቃል እየተባለ ነው ከዛ ያለፈ ክቡር የሆነ የሰው ልጅ ህይወቱ እየተቀጠፈ ነው ያለው ይሄ የጭካኔያችን ርቀቱ ምን ያህል እንደደረሰ ነው የሚያሳየው ከእዝነት ምን ያህል እንደራቅን ነው የሚያሳየው አለመተዛዘን እሳት ለመግባት ሰበብም ይሆናል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ምን ተብለው ተጠየቁ እከሪት የምትባል ሴት ሶላቷ ሰደቃዋ እንደዚህ በጣም ብዙ ነው ባይሆን ጎረቤቷን አዛ ታደርጋለች አሏቸው የሳት ነች አሉ ሶላቷ ብዙ ነው የተባሉት ጾሟ ብዙ ነው የተባለው ነገር ግን ሌሎችን አዛ ያረጋች ነው ሲባል አስቡት ጎረቤት አይደለም አንድ ሰው ሁለት ሰው አይደለም ኡማን አዛ የሚያደርጋለኩ ታላላቆችን አዛ የሚያደርጋለኩ እንዲህ አይነት ነገሮች ሲነሱ ሌላ ባለቤት አንፈልግላቸው ራሳችንን እንመልከት ወደ ራሳችን እናምጣው እኔ እዚህ ጋር የት ነው ያለሁት ምላሴ ገብቷል አልገባም ሌሎችን አዛ በማድረግ እጄ ገብቷል አልገባም በተለያየ አቅጣጫ ልንከታተል ይገባል ማለት ነው ስለዚህ ስለ እዝነት እንድናወራ የሚያደርጉን የእዝነት ፈድሉ አለመተዛዘን ያለው አደጋ ከዚያ ባሻገር የነብያችን ሰለላሁ ዐለይሂ ወሰለም ስለ እዝነት የነበራቸው አዛኝነታቸው ተምሳሌትነታቸው እሳቸውን ምሳሌ ማድረግ በራሱ ምንድነው እዝነት ላይ ትኩረት እንድናደርግ የሚያደርግ ብቻውን በቂ ምክንያት ነው አላህ Subhanahu Wa Ta'ala መልእክተኛውን ሰለላሁ ዐለይሂ ወሰለም ሲገልጻቸው ምን ይላል لقد جاءكم رسول من انفسكم በርግጥ መልእክተኛ መጣላችሁ ከራሳችሁ የሆነ ከናንተው የወጣ عزيز عليه ما عنتم እናንተን የሚያስቸግራችሁ ነገር የሚፈትነው የሆነ የሚያስጨንቀው የሆነ حريص عليكم ለናንተ የሚጓጓላችሁ የሆነ የሚሳሳላችሁ የሆነ የሚጨነቅላችሁ የሆነ بالمؤمنين رؤوف رحيم በአማኞች ላይ ርህሩህና አዛኝ የሆነ ይሄ ብቻውን ለእዝነት ትኩረት እንድንሰጥ የሚያደርግ በቂ ምክንያት ነው መልእክተኛውን ሰለላሁ ዐለይሂ ወሰለም ተምሳሌት ማድረግ ህይወታቸው ጸባያቸውን መላበስ የሳቸውን ባህሪ ለመላበስ መጣር ብቻውን በቂ ነው ለመተዛዘን ትኩረት እንድንሰጥ ማለት ነው እናታችን አይሻ የኡሁድ ዘመቻ ላይ ከደረሰው የከፋ ነገር ገጥሞ ያውቃል ወይ ብላ ጠየቀቻቸው የኡሁድ ዘመቻ ላይ ምን ደርሶባቸዋል ጥርሳቸው ተሰብሯል ራሳቸው ደምቷል የለበሱት የብረት ቆብ ልብሱ አካላቸው ላይ እስከሚገባ ደርሷል ብዙ ደርሶባቸዋል እና ሐምዛን አጥተዋል ከዚህ የከፋ ነገር ደርሶባል ወይ ስትላቸው ነው ይሄን ያነሱት ወደ ጣይፍ በሄዱ ጊዜ የገጠማቸውን የደረሰባቸውን በርካታ ሞኞችን አስተማርተው በድንጋይ ተቀጥቅጠው ሲመለሱ ጥገኝነት ቢጠይቁም ይሰጣቸው አጥተው አስቡት ገንዘብ አልጠየቁ ስልጣን አልጠየቁ ንግስና አልጠየቁ ባካቸው لا اله الا الله በሉ ከሳት ዳኑ ነው ያሉት ይሄ ጥፋት ሆኖ ነው ያስደበደባቸው ይሄ ጥፋት ሆኖ ነው በዛ ሁኔታ ተዋርደው ተሸማቀው የተመለሱት ቀርነ ፈዓሊብ ስደርስ ነው የነቃሁት አሉ ምን ያህል ቢያማቸው ምን ያህል በሐሳብ ቢዋጡ እንደሆነ አስቡት ረጅም ርቀት እስከሚጓዙ የት እንዳሉ ያውቁ ምናብ ውስጥ ገብተዋል ጅብሪል መጥቶ ይሄው በተራራ ላይ የተወከለ መልአክ መጥቶላል ከፈለክ በሁለቱ ተራራ መሃል ያለውን ህዝብ ይጨፈልቅልሃል አላቸው ነብዩ ሰለላሁ ዐለይሂ ወሰለም አልፈልግም ነው ያሉት ምናልባት ከነሱ ጀርባ የሚወጡ አላህን በተውሂድ የሚገዙ ሰዎች ይወጣሉ ብያስባለሁ አሉ ብዙ ትምህርት አለ በዚህ ውስጥ ከነዚህ ውስጥ አንዱ የነብዩን ሰለላሁ ዐለይሂ ወሰለም ሶብራቸውን እስኪ ተመልከቱት በዚህ ደረጃ ኡሁድ ላይ ከደረሰባቸው የበለጠ የተሰማቸው ከመሆኑ ጋር አውርተው ታያውቁ የሚገርም ጉድ አይሻ እስከምትጠይቃቸው ለማንም አላወሩትም ይሄን ሁሉ ዘመን ዝም ብለው ነው ያሉት
የፈለኩት ግን ዋናው ነጥብ ያላቸውን እነዚህ ከፊታቸው ያሉት ሙሽሪኮች ናቸው ይሄን ሁሉ አድርሰውባቸዋል ከነሱ የሚወጡ ይኖራሉ ብለው ማዘን እስኪያስቡት እዚህ ቦታ ላይ እኛን እስኪያርጋቸው አስቡት ጎረቤታችን በደለን የሆነ አካል አንገላታን በድንጋይ ደበደበን ህዝብ ፊት አዋረደን ከዛስ መጥቶ እርምጃ ቢወስድልን አንድ አካል ህይወታቸውን ቢቀጥፍልን ምንድነው የሚሰማን ወይስ እድል ልስጣቸው ብሎ ቢጠይቀን ምንድነው የምንለው የነብዩ ሰለላሁ ዐለይሂ ወሰለም እዝነታቸው በዚህ ልክ ጥግ ድረስ የደረሰ ነበር ይሄ ብቻውን ምሳሌ እንድናደርጋቸው የሚያነሳሳ በቂ ምክንያት ነው እንደዚሁም የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችም መተዛዘን ላይ የነበራቸው ታሪክ ሲራቸው ምንድነው በራሱ ራሱን ችሎ ለኛ እንድንማማር የሚቀሰቅስ ነው አላህ Subhanahu Wa Ta'ala ምን ሲል ይገልጻቸዋል ويؤثرون على انفسهم ولو كان بهم خصاصة እነሱ ውስጥ ረሃብ ችግር ቢኖር እንኳን ከራሳቸው ሌሎችን ያስቀድማሉ ይሄ ነበር መቆርቆራቸው ይሄ ነበር ማዘናቸው አሁን ስንቶች ጎዳና ላይ ወድቀዋል ስንቶች የሚለብሱት ራፊ ጨርቃቸው ከየድልድይ ስር ወድቀው እናገኛለን ቤታችን የወደቀ ራፊ ጨርቅ እንኳን አንስተን አንሰጥ ጎረቤታችን ህይወቱ በምን ላይ እንዳለ አንጠይቅም ለና የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች አራያ ማድረግ በራሱ ስለመተዛዘን ይቀሰቅሰናል ዛሬ ያለንበት ተጨባጭ ራሱ ስለመተዛዘን አጥብቀን እንድንነጋገር ያደርገናል ስንት ወገናችን ሽርክ ውስጥ እየማቀቀ ነው አስተውሰናል ተነጋግረናል ለወገኖቻችን እንድረስ አስተማሪ እንመድብላቸው እየሄድን እናስተምር በምንችለው እንነጋገር ማን ያለው ምን ያህል ትኩረት አድርገናል ስንት ወገናችን ጠንቋይ ዘንድ ይመላለሳል ምን ያህል ያስጨንቀናል ስንት ወገናችን በጥጋበኞች ህይወቱ እየተቀጠፈ ነው ምን ያህል እንጨነቃለን ስንት ወገናችን እየተፈናቀለ ነው ትኩረት እንሰጠዋለን ወይ ስንት ወገናችን በየጎዳና ላይ ወድቋል ተቸግሯል ሚላስ የሚቀመሳቱ ትዝ ይለናል ነብዩ ሰለላሁ ዐለይሂ ወሰለም እሱ ጠግቦ ጎረቤቱ የተራበሰው የከኛ አይደለም ነው ያሉት እናስተውሰዋለን እኛ የኢማናችን ጉዳይ ያሳስበናል የአኺራችን ጉዳይ ያሳስበናል እዝነት ርህራሄ ከውስጣችን አለ እነዚህ ነገሮች ሁሉ እኛን ስለመተዛዘን እንድናወራ ካልቀሰቀሱን ምን ይቀሰቀሰናል ምን ያነቃናል ስለዚህ አጥብቀን በዚህ ጉዳይ ላይ ልንነጋገር ይገባል የሙሐመድ ሰለላሁ ዐለይሂ ወሰለም ህዝቦች አይደለም ከሰሃቦች የወረስና አይደለም አላህ Subhanahu Wa Ta'ala በቁርአኑ محمد رسول الله والذين معه أشداء على الكفار رحماء بينهم እኛ ጋር አለ ይሄ ስሜት ሙሐመድና ከሱ ጋር ያሉ ባልደረቦቹ ከሃዲዎች ላይ ብርቱ ነበሩ ጠላት ላይ ብርቱ ናቸው እርስ በርሳቸው ግን የሚተዛዘኑ ነበሩ እነሱ ምሳሌ እናደርጋለን ወይ ታሪካቸውን እንሰማለን አዳምጦ ተደንቆ ማለፍ አለቀ እስላማዊ ትምህርት ምን ለወጥበት ምን ነጋገርበት ራሳችንን ምን ገራበት እንጂ ታሪክ ሰምተን ምናልፍ አይደለም ስለመተዛዘን ከዚህም ባሻገር አላህ Subhanahu Wa Ta'ala የሰጠው ወሳኝና ትልቅ ቦታ ብቻውን እንድንነጋገር ያደርገናል ጌታችን አላህ Subhanahu Wa Ta'ala ከሲፋቶቹ ውስጥ አንዱ ምንድነው ሲፈቱ الرحمة የማዘን መገለጫው ነው ረህማን በተመለከተ አላህ ሁለት ነገሮች ልናነሳ እንችላለን አንድ የሱ መገለጫ የሆነ ሲፋ አለ ረህማ ከዛ ባሻገር መخلوق የሆነ የተፈጠረ ዱንያ ላይ አላህ Subhanahu Wa Ta'ala መቶ ደረጃ ያለው ዝነት ፈጠረ 99ን ለአኺራ ሊያዝንበት አዘጋጅቶታል ለአማኞች ሊያዝንበት አንዷ ደግሞ ሰዎች ምድር ላይ ይተዛዘኑባታል እንስሳ እንኳን ወልዳ ልጇን እንዳትረግጠው ፈጥና የምትዞርበት ይሄን ዝነት አስቡት ከዛች ከአንዷ እዝነት የመነጨች ነች እንስሳቶች ዱር ላይ ተሰማርተው ላም ጥጃዋን ፍለጋ ወደ ቤት ስትቃረብ እንዴት ነው የምትሆነው ወደ ገጠር ያለ ሰው ሁኔታቸውን የሚያውቅ ሰው ይረዳዋል ልጄ ይጦረኛል ብላኩ አይደለም ጎሽ ለልጇ ስትል ተወጋች ይባላል ልጇ ስለሚንከባከባት ነው ስለሚጦራት ነው አይደለም አላህ Subhanahu Wa Ta'ala ከልባቸው ውስጥ ያስቀመጠው ዝነት አለ አላህ Subhanahu Wa Ta'ala አዛኝ ነው አዛኝ እንደሆነ ደግሞ ደጋግሞ ገልጿል ቁርአን ውስጥ 113 ምዕራፎች በቢስሚላሂር ረህማኒር ረሂም ነው የሚከፍቱት የሚጀምሩት الرحمن الرحيم ደጋግሞ በዝነቱ ያስታውሰናል ከዚህም ባሻገር አዛኝ መሆኑን በብዙ መልኩ ይናገራል كتب على نفسه الرحمة በራሱ ላይ ዝነትን ደንግጓል ማንም ሳያስገድደው ጌታችን አላህ Subhanahu Wa Ta'ala ደግሞ ደጋግሞ ولولا فضل الله عليكم ورحمته ይለናል
የአላህ ትሩፋትና እዝነቱ ባይኖር ኖሮ ሸይጣን ያሳስታችሁ ነበር፣ መንገድ ትስቱ ነበር፣ እንደዚህ ተሆኑ ነበር። ደጋግሞ ነው የገለጸው አላህ ሱብሓነሁ ወተዓላ። ስለ እዝነት ያስታውሰናል። ወረቡከል ገፉሩ ዙ ረሕማ፣ ጌታህ እጅግ መሐሪና የእዝነት ባለቤት ነው ይለናል አላህ ሱብሓነሁ ወተዓላ። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ በሐዲሳቸው? ኢነላሃ ከተበ ኪታበን፣ አላህ መጽሐፍን ጽሕፈትን ጽፏል። ምን የሚል ነው? ኢነ ረሕመቲ ሰበቀት ገضቢ፣ እዝነቴ ቁጣዬን ቀደመ ይችላል። እዝነቱ የሰፋ ነው። የት ነው ያለው? ዓርሽ ላይ ነው። عنده ከሱ ዘንድ ነው የተቀመጠ። فهو مكتوب عنده فوق العرش። አዛኝነቱ ነብዩ ሰለላሁ ዐለይሂ ወሰለም ደጋግመው ያስታውሳሉ። ከዚህም ባሻገር ጌታችን አላህ ሱብሓነሁ ወተዓላ ተዋብ ነው፣ ተውበትን ተቀባይ ነው። ይሄ ራሱ አዛኝነቱን ነው የሚያመላክተው። قل يا عبادي الذين أسرفوا على أنفسهم፣ እነዚያም በነፍሶቻቸው ላይ ድንበር ያለፉ ባሮችን በላቸው ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጡ በላቸው። ተውበት እዝነት ነው። ከዚህም ባሻገር ኢስላምን የሰጠን ጌታ ወረዲቱ ለኩም الإسلام ዲና፣ ከሃይማኖት ኢስላምን ወደድኩላችሁ። እዝነቱን እኮ ነው የምናየው በዚህ ውስጥ። እንደ ኢስላም ውብ ነገር ምን አለ? እንደ ኢስላም ያማረ ሸሪዓ ምን አለ? እንደ ተውሂድ ያማረ ሰላም ምን አለ? በሽርክ ውስጥ ምንድነው ያለው? ሰው እኮ ጉጉት ጮኸ ብሎ ይጨነቃል አይደል እንዴ? ሰው እኮ ወፍ በግራ በረረች ብሎ ይሄ መንገድ አይገጥመኝም እንዴ ይላል። እሷ በራሷ ሐጃ ላይ ነው ያለችው። በተውሂድ ውስጥ ሰላም አለ። በተውሂድ ውስጥ ዋስትና አለ። ሽርክ ሲኖር ጅኑ ያስፈራሃል፣ ጠንቋዩ ያስፈራሃል፣ ተርኪ ምርኪ ሁሉ ያስፈራሃል፣ ገሪባ ሁሉ ያስፈራሃል። ይህ ሰውዬ ምናልባት ወልይ ሳይሆን አይቀርም ይላል። ስንት ነገር አለ የሚያስፈራው። በተውሂድ ውስጥ ምን አለ? ረሕመት እዝነት አለ የአላህ ስብሓንሁ ወተዓላ። በኢስላም ውስጥ እዝነት አለ። በቂሳስ ውስጥ እዝነት አለ። አላህ ስብሓንሁ ወተዓላ ቂሳስን በተመለከተ ምን ሲል ይገልጸዋል? ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ወይ ኩቲበ አለይኩም ልቂሳስ፣ በእናንተ ላይ ቂሳስ ተደነገገ። ቂሳስ የአምሳያ ቅጣት ማለት ነው። ምንድነው እሱም? ፊል ቀትላ፣ በግድያ ላይ የገደለ ይገደላል። ሆነ ብሎ አውቆ ነፍስ ያጠፋ የሆነ ሰው الحر بالحر والعبد بالعبد والأنثى بالأنثى ألف ካለ በኋላ ከዛ ምን ይላል? ذلك تخفيف من ربكم ورحمة፣ ይሄ ለናንተ ማቅለልና ዝነት አለበት አለ። እንዴት ነው ዝነት ያለበት? በቂሳስ ውስጥ ህይወት ይጠበቃል። በቂሳስ ውስጥ ሰላም ይጠበቃል። ለዚያም ነው ሌላ ቦታ አላህ ስብሓንሁ ወተዓላ ምን የሚለው? ወለኩም ፊል ቂሳስ ሐያቱ ያ ኡሊል አልባብ፣ እናንተ የህሊና የልቦና ባለቤቶች ሆይ ቂሳስ ውስጥ ለእናንተ ህይወት አለ አለን። ነፍስ ያጠፋ ነፍሱ እንደሚቀጠፍ ሲያውቅ እጁን ይሰበስባል። ዛሬ ነፍስ ያጠፋ ሰው 10፣ 5፣ 20 ሰው ገሎ 15 ዓመት ተፈረደበት ይባላል። 12 ዓመት ተፈረደበት ይባላል። በመክሮ በ8 ዓመቱ ይወጣል። ምናልባት በፖለቲከኛ ለውጥ ምክንያት ከዛ በፊት ካልወጣ ሰላም መጣ የሚመጣ ነገር የለም። ቀጥሎ የሚመጣው ለበቀል የሚዘጋጀው በለውና ድገሙ በዱላ 5 ብር እንጂ ሌላ ማትበላ ይላል የድሮ ሰው። 5 ብር ብዙ ነበር በዛን ጊዜ። ያሳሰበው 5 ብር ነው። በዚህ ደረጃ መግደልን ያበረታታል። ለምን? ህጉ ገች አይደለም፣ መላሽ አይደለም። በመግደል ነው ማንነቱ የሚጠበቀው። ህግ ስለማይገታው፣ ህግ ስለማይሰብረው በምንድነው የሚከበረው የሚጠበቀው? ቤተሰቦችን የሚያስከብረው በጉልበቱ ነው። አባትሽ አይገድል፣ ወንድምሽ አይገድል፣ አርሶ ያብላሽ እንጂ ሆድሽ እንዳይጎድል ይላል። ሆድ መሙላት፣ አርሶ ማብላት በቃ ተራ የሆድ ጉዳይ፣ የሆድ ጥያቄ ነው። መግደል ነው ጀግንነት። አያችሁት አይደል? ህግ ሲጠፋ ማለት ነው። ነገር ግን ጌታችን አላህ ስብሓንሁ ወተዓላ ምን እያለን ነው? ወለኩም ፊል ቂሳስ ሐያት፣ በቂሳስ ውስጥ ህይወት አለ ይላል አላህ። አናፍርበትም። ዛሬ ይሄንን ህግ ኋላ ቀር አድርጎ ሊነግር የሚሞክራል። የማናፍርበት ይልቁንም የምንኮራበት ህጋችን። ይሄ ህግ ባለመኖሩ ነው ነፍስ የረከሰው ዛሬ። ይሄ ህግ ባለመኖሩ ነው ጥጋበኛ እንደፈለገ በየጎዳናው ምን የሚያደርገው የሌላውን ነፍስ የሚቀጥፈው። ገድዬ ለመንግስት እጄን እሰጣለሁ ይላል። የሚከተለው ይሄ ነው በቃ፣ ሌላ ነገር የለማ። ስለዚህ ሸሪዓችን ውስጥ እዝነት አለ። አላህ ስብሓንሁ ወተዓላ ኢስላምን ሲሰጠን ለኛ አዝኖልን ነው። ሌላው ቀርቶ ክልከላዎች ምን አላቸው? እዝነት አላቸው። ከሚከተል ቅጣት የሚጠብቁ ናቸው። ጌታችን አላህ ስብሓንሁ ወተዓላ በሶላቱ በዘካው እዝነት ነው ያደረገልን። ወአቂሙ ሰላተ ወአቱ ዘካተ ወአጢዑ ረሱለ ለዓለኩም ቱርሐሙን ይላል። ሶላትን ስገዱ፣ ዘካን ስጡ፣ መልእክተኛውን ታዘዙ ይታዘንላችሁ ዘንድ። ረሕማን ያለው በዚህ ውስጥ
እዝነት ነው ያለው ከእዝነት ውስጥ መልእክተኛ መላኩ ነው ጌታችን አላህ Subhanahu Wa Ta'ala وما أرسلناك إلا رحمة للعالمين ለዓለማት እዝነት አድርገን ነው የላክነህ ነብዩ ሰለላሁ ዐለይሂ ወሰለም እዝነት ናቸው ቁርአን እዝነት ነው وننزل من القرآن ما هو شفاء ورحمة للمؤمنين ለአማኞች እዝነትም የሆነ ነው ከቁርአን ቁርአናችን እዝነት ነው ረህመት ነው ከዚያም ባሻገር ጌታችን አላህ Subhanahu Wa Ta'ala ባሮችን መፈተኑ ራሱ እዝነት ነው ህመም በሽታ ውስጥ እዝነት አለ በበሽታው ለሰበረ ወንጀሉ ይረግፍለታል በበሽታው ለሰበረ አኺራን ያስታውስበታል በበሽታው ለሰበረ ተውበትን ይዘጋጅበታል መታመም ለተውበት እንዲያስር ይሄ ነገር ሞት እየቀረብኩ እንዳይሆን ተውበት ያደርጋል የሰው ሐቅ አለበት ይመልሳል እያንዳንዱ ፈተና ከጀርባው ምን አለው እዝነት አለው የአላህ Subhanahu Wa Ta'ala ስለዚህ እዝነት በዚህ ደረጃ አንገብጋቢ ከሆነ አስፈላጊ ከሆነ ምን አይነት ሱራዎች ናቸው ያሉት በምን መልኩ ነው መተዛዘን ያለብን አንደኛ ነገር ለራስ ማዘን አላህ Subhanahu Wa Ta'ala ምን ይለናል ያ አዩሃ الذين آمنوا قوا أنفسكم وأهلكم نارا እናንተ ያመናችሁ እናንተ ሰዎች ሆይ ራሳችሁንም ቤተሰቦቻችሁንም ከእሳት ጠብቁ ለራስ ማዘን እውነት ለራሱ በትክክል የሚቆረቆር እውነተኛን ማዘን የሚያዝን ሰው ራሱን ሽርክ ላይ ማግድም ራሱን አስካሪ መጠጥ ውስጥ አያስገባም ራሱን ጎጂ ወንጀሎች ውስጥ አይገባም ለራሱ የሚያዝን ሰው ይጠነቀቃል ብልጥ ማለት የዛሬ አላፊ ስሜቶቹን ለማርካት ብሎ የነገ ዘላለማዊ ህይወቱን የሚያጨልም አይደለም ለራሱ የሚያዝን ሰው ምን ያደርጋል ከወንጀል እጁን ይሰበስባል የአላህን ትእዛዝ ይጠብቃል ለራስ ማዘን ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ቀርቶ በዒባዳ እንኳን ራሳችን እንድናዝን አሳስበዋል ወሊነፍሲከ ዐለይከ ሐቀን ለነፍስህ በራስህ ላይ ሐቅ አለን ያሉት የምንሰግደው የሌሊት ሶላት የምንጾመው ትርፍ ዒባዳ ትርፍ ጾም ራሳችንን እስከሚጎዳ እንዳይደርስ ያሳስቡናል ያስታውሱናል ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ደጋግሞ የሚያስፈራራን እኮ ለራሳችን እንድናዝን ነው ወተቁ የውመን ቀንን ፍሩ ይለናል አላህ ترجعون فيه إلى الله ወደ አላህ የምትመለሱበትን ለራሳችን እንድናዝን እያስታወሰን ነው አላህ Subhanahu Wa Ta'ala ሌላኛው ደግሞ ለልጆች ማዘን ነው ለልጆቻችን ማዘን ለልጆች ማዘን ብዙ መልክ አለው ለነሱ በለሰለሰ መልኩ መቅረብ ማዘን ለወደፊት ህይወታቸው ማሰብ መቆርቆር አኺራቸውን የሚያጨልም ሁኔታ ላይ እንዳይሄዱ መጠንቀቅ አስተዳደጋችንን ማስተካከል አቀራረባችንን ማለስለስ ብዙ መልክ ይኖረዋል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ሐሰንን እየሳሙ ያለ የልጃቸው ልጅ አልአቅራዕ ኢብኑ ሐቢስ التميمي እኔ 10 ልጆች አሉኝ አንዳቸውንም ስም ያላውቅም አላቸው من لا يرحم لا يرحم አሉ የማያዝን አይታዘንለትም አሉ አስቡት ልጅ መሳም በራሱ ምን አይነት ትርጉም እንደተሰጠው من لا يرحم لا يرحم የአላህን እዝነት ማግኛ ሰበብ ተደርጎ ነው የተጠቀሰው ቀላል የሚመስል ነገር አንድ አዕራቢ መጥቶ ምን አላቸው ልጆችን ትስማላችሁ እንደኛ እኮ ልጆችን አንሰምም አላቸው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም አላህ እዝነትን ከነጠቀ እንግዲህ እኔ ምን አደርጋለሁ አሉት ከራሳቸው አልፈው ለሌሎች ልጆች ያዝናሉ ነብዩ ሰለላሁ ዐለይሂ ወሰለም ኡሳመቱ ብኑ ዘይድ ምን ይላሉ በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም እኔን በአንድ ታፋቸው ላይ የልጃቸው ልጅ በሌላ ላይ አስቀምጠው ካቀፉን በኋላ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ጌታዬ ሆይ እኔ እነዚህን አዝንላቸዋለሁ አንተ ዘንላቸው አሉ ለልጆች ዱዓ ማድረግ ተዝለና ለልጆች እንዲሁ ማንሸራሸር ብቻ አይደለም የሚፈልጉትን ሁሉ መስጠት ብቻ አይደለም አቀራረባችን ጤነኛ ነው ወይ አያያዛችን ጤነኛ ነው ወይ ጤነኛ ሲሆን በህይወት እያሉም ሊጠቅሙ ይችላሉ ኋላ ላይ ቢሞቱም እንደዚሁ ይጠቅማሉ ነብዩ ሰለላሁ ዐለይሂ ወሰለም اذا مات الانسان انقطع عمله የሰው ልጅ ሲሞት ስራው ይቋረጣል ሶስት ሰዎች ሲቀሩ ከነዛ ውስጥ አንዱ አወለድን صالح يدعو له ደግ ልጅ ጥሎ የሞተ ዱዓ የሚያደርግለት ተርቢያ ስታደርገው ኋላ ላይ ይከፍልሃል ነብዩ ሰለላሁ ዐለይሂ ወሰለም ሶስት ልጆችን ለአቅመ መጠን ሳይደርሱ የሞቱ ልጆችን የቀበረ ሰው በሞት ያጣ ሰው አላህ ጀነትን ይሰጠዋል ነው ያሉት ከዚያም ባሻገር ሶስት ሴት ልጆችን ተንከባክቦ ያሳደገ ሰው አላህ በእነሱ ጀነትን ይሰጠዋል ሁለት ሳሏቸው በሁለትም አላህ ጀነትን ይሰጠዋል የገዛ ልጆቹን በተርቢያ ስለኮተኮተ በዚህ መልኩ ይመነዳበታል አላህ ጀነትን ይሰጠዋል እየተባለ ነው መልእክተኛው ሰለላሁ ዐለይሂ ወሰለም የልጃቸው ልጅ በአንድ ወቅት ሞት አፋፍ ላይ ደርሶ
ከደረሱ በኋላ አቀፍ አድርገውት ነፍሱ ልትወጣ እየታገለች ነው ያለችው እንባቸው ፈሰሰ ምንድነው ደግሞ ይሄ ብለው ጠየቋቸው የተከለከለው ዋይታ ለቅሶ ይሄን የሚጨምር መስሏቸዋል ይሄ የአላህ እዝነት ነው በአማኞቹ ልቦና ውስጥ ያስቀመጠው ይሆናል እዝነታቸውን እየገለጹ ልጃቸው ኢብራሂም ሞት አፋፍ ላይ ያለ ስመው አሽትተው ከዛ በኋላ ሲታገል ያዩ እንባቸው ፈሰሰ ህይወቱ ነፍስ ወጣች روح ስትወጣ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ان العين تدمع አይኖችን ባያፈሳሉ والقلب يحزن ልብ ያዝናል አሉ ولا نقول الا ما يرضى ربنا ጌታችን የሚወደውን እንጂ ክፉ ነገር አንናገርም وإنا بفراقك يا إبراهيم لمحزونون إبراهيم ሆይ አንተን በማጣታችን እኛ በርግጥ ማዝነናል አሉ በልጆች ማዘን ይሄ ራሱ ነብያዊ እስቴት ነው ለወላጅ ማዘን አቅማቸው ያለ ማዘን አለ በተለይ እድሜ ሲገፋ በተለይ አቅም ሲያጥራቸው በተለይ ሲታመሙ ደግሞ የበለጠ መቆርቆር የበለጠ አደራ ኃላፊነት አለ አላህ Subhanahu Wa Ta'ala በቁርአኑ ምን ይላል إما يبلغن عندك الكبر أحدهما أو كلاهما عنداتشو ويم ሁለታቸው እርጅና በሚደርሱ ጊዜ فلا تقل لهما اف እንዳትላቸው ከዛ ያለፈ ቃል እኮ ብዙ አለ ዛሬ የምንለው የምንሰማው አይደለም ያለንበት ዋቂያ ነገር ግን ኦፍ እንዳትላቸው በተለይ እርጅና ሲኖር ወጣትነት ሲኖር አቅም ሲኖር ወላጅ ራሱ ሐቁን ሊያስከብር ይችላል አቅም እየከዳው ሲሄድ ራሱን መቆጣጠር ሲያቀተው ትንሽ ትልቋ ትብሰዋለች ያሳለፈው ውለታ መካዶ ያመዋል እዘኑ የበለጠ እየተባልን ነው አላህ Subhanahu Wa Ta'ala ولا تنهرهما تገላምጣቸው وقل لهما قولا كريما ለስላሳ የሆነን ቃል ተናገራቸው ይላል ስለዚህ በህይወት ያሉ አቀራረባችንን ማሳመር ማዘን ከሞቱ በኋላም ማዘን ለነሱ ዱዓ ማድረግ ዝምድናቸው መቀጠል ሰደቃ ማውጣት አንድ ሰሃቢ መቶ ለነብዩ ሰለላሁ ዐለይሂ ወሰለም እናቴ ድንገት ሞተች እንደው ፋታ ብታገኝ ኖሮ ብትናገር ሰደቃ እንዳደርግላት የምትናዘዝ ይመስለኝ ነበር ልሰድቅላት ወይ ብሎ ጠየቃቸው አዋሉት ነብዩ ሰለላሁ ዐለይሂ ወሰለም እንደዚሁ ሌላ ሰሃቢያ አባቴ ግመል ላይ መቀመጥ አይችልም የአላህ ድንጋጌ ሐጅ ወጅቦበታል እኔ ላርግለት ወይ አለች አርግለት አሏት ሌላኛውም እንደዚህ አባቴ ሐጅ ወጅቦበት ነበር አላደረገም ላርግለት ጾም ግዴታ ነበረበት ልጾምለት ወይ የሰው ሐቅ ቢኖር ተከፊ ነበር አይደል አዎ የአላህ ሐቅ የበለጠ ሊከፈል ይገባል የወላጆች ሐቅ ትዝ ይለናል ለወላጆች ዱዓ ማድረግ ወላጆች እዳ ካለባቸው መክፈል ሐጅ ወጅቦባቸው ሳያደርጉ ከሆነ የሞቱት ሐጅ ማድረግ ጾም ወጅቦባቸው ቀዷ ማውጣት በሚችሉበት ሁኔታ ላይ ሆነው መዘናጋት ገጥሟቸው ከሞት እንጾምላቸዋለን ሌሎችም ኸይር ስራዎች ላይ ለወላጆች ማዘን ጥቆማ ነው የምሰጠው ያንዳንዱ ነጥብ ብዙ ነገር ሊኖረው ይችላል ከዛ ባሻገር ነብዩ ሰለላሁ ዐለይሂ ወሰለም ለቤተሰብ ለባለቤት ማዘንን አስተምረዋል ኢስላም ይህንን ማጥብቆ ያስተምራል መልእክተኛው ሰለላሁ ዐለይሂ ወሰለም خيركم لأهله وأنا خيركم لأهلي ይላሉ ከናንተ በላጭ ማለት ለቤተሰቡ ለባለቤቱ ምርጥ የሆነ ነው በላጭ የሆነ ነው እኔ ከናንተ ለባለቤቴ በላጭ ነኝ አሉ ለባለቤቱ ማዘን መቆርቆር ሲበላ ማብላት ሲጠጣ መጠጣት አያያዙን ማሳመር ማዘን መቆርቆር ለዲኗም ለዱንያውም የሚበጃትን እሷም እንደዚሁ ለሱ መተዛዘን አላህ Subhanahu Wa Ta'ala ይህንን ተአምር ብሎ ነው የጠራው ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها ونسوا ترغوا زند كنانت مكناجون يتدار أقار ما درغونا وجعل بينكم مودة ورحمة بمكاكلاته مواددنا إذنة يادرق جيتانو إلى مواددنا إذنة تداراتنا وسط سبب يادرسني متى إن شاء الله ልባችን ከሸፈተ ይሄ ስሜት ሊርቅ ይችላል እኛ ሰበቡን ካደረሰን ይሄ ይቀርባል ስለዚህ ለትዳር አጋር ለባለቤት ማዘን መተዛዘን ከዛም ባሻገር ለምስኪኖች ማዘን ለደካሞች ማዘን የታዘዝንበት ነው ጌታችን አላህ Subhanahu Wa Ta'ala ለደካሞች ማዘንን ለችግረኞች ማብላትን በተመለከተ ምን ብሎ ነው የገለጸው فلقتحم العقبة وما أدراك ما العقبة فك رقبة عقبة ብሎ ነው የጠራው አቀበት ዳገት አድርጎ ነው የጠራው ለብዙ ነፍሶች ይከብዳል የሰው ልጅ فلقتحم العقبة አቀበቱን አላቋረጠም አልገባበትም አልወጣም
وما أدراك ما العقبة فك رقبة باريان نزع موطات عند عقبة تبلوني يتقلص أو إطعام في يوم ذي مسغبة برهاب ألا يتشجر سو مابلات عقبة تبلوني يتترم يتيما ذا مقربة قربي هنا الزمد أو مسكينا ذا متربة اندزهم يتقدى يتشجر فلا يودكن مسكينا مابلات الله سبحانه وتعالى بزه ملكه عقبة أرجو يقول سؤال ما لا تلك نجار عنده سياسة السبن تلك قد عنده سياسة السبن قيمان ستوالن وجن ستوالن بوتان ستوالن متزازل ميبالون يتشجر ليتم مازن راسون دابسن كجنو قومن أباسون بماتات يفتربتن كفتات لمولات كجنو قومن الناتون يتالج الناتون يتليلج بمن ملكونهم من نيزو سبراتون لما تأجل ከጎኑ እንቆማለን ወይ እነዚህ ደካሞችን ማዘን የሚመለከቱ መረጃዎች እጅግ ብዙ ናቸው ነብዩ ሰለላሁ ዐለይሂ ወሰለም انا وكافل اليتيم في الجنه هكذا ብለው ሁለት ጣቶቻቸውን ያመላክታሉ እኔና የቲምን የሚንከባከብ የሆነ ሰው ጀነት ውስጥ እንደዚህ ነን አንድ ላይ ነን ይላሉ ለደካሞች መቆም ነገ አላህ Subhanahu Wa Ta'ala በተሻለ ዋጋ እንዲከፍለን ያደርገናል ስለዚህ ድግሶቻችንን እንታዘባቸው ምስኪኖች ይጣዱባቸዋል ملكتنيو صلى الله عليه وسلم شر الطعام طعام الوليمة ይላሉ ከምግብ ክፉ ማለት የድግስ ምግብ ነው አሉ የሰርግ ምግብ ነው የሚፈልጉት ይገፋሉ የማይፈልጉት ይጠራሉ ምስኪኖች ፌስታል ይዘው ትራፊ እንዲሰጣቸው ከበር ወደዛ ከልካይ መላሽ ተቆሙባቸው ውጪ ቆማሉ ውጪ ላይ ይደረጋሉ የሚፈልጉት ራሳችንን እኮ እዛ ቦታ ላይ ብናደርግ ነገሩ ቀላል ነበር የሰው ህመም ይገባል ነበር ስለዚህ ለምስኪኖች ማዘን ለአላህ ማበደር ነው አላህ ደግሞ የበለጠ ብዙ ጥፍ አድርጎ ይከፍላልና አንድ የእዝነት ከሚንጸባረቅባቸው ዘርፎች ውስጥ አንዱ ይሄ ነው በሌላ በኩል ደግሞ ለህዝብ ማዘን ለኡማ ማዘን እንደ ኡማ የት ነው ያለ ነው አንዳችን ለሌላችን የበኩላችንን በመወጣት ላይ ልንተዛዘን ይገባል ኢማም የሆነ ሰው ከኋላው ለተሰለፉት ሊያዝን ይገባል ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበል ቁርአን አስረዝመው የተወሰኑ ሰዎች በዛ በመቸገራቸው ምክንያት ወቀሳ ቢያሰሙ አፈታኑን አንተ ያ ሙዓዝ አንተ ፈታኝ ነህ ወይ ነው ያሉት ሌላ ሐዲስ ላይ ኢነ ሚንኩም ሙነፊሪን ከናንተ ውስጥ ሰዎችን ምታስበረግጓላችሁ አሉ አሰጋጅ የሆነ ሰው ከኋላው ደካሞች ይኖራሉ ባለ ጉዳዮች ይኖራሉ እነሱን ታሳቢ ያድርግ ይላሉ ላስረዝም ፈልጌ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የህፃን ልጅ ለቅሶ ስሰማ እናቱ ትረበሻለች ብዬ አሳጥራለሁ ይላሉ ሱብሃንአላህ እዝነታቸው በዚህ መጠን ነበር ኢማም የሆነ ሰው ስለ ተከታዮቹ አላህ ሊፈራ ይገባል ሊያዝን ይገባል ኸጢብ የሆነ ሰው ስለ አድማጮቹ ሊጨነቅ ይገባል የሚጠቅማቸው ነው ያስተላለፈ ያለው ወቅታዊ ነገሮችን ያነሳላቸው ነው ዝናብ ላይ እሳት ላይ ሲንቃቁ ታሳቢ ያደርግላቸዋል ኸጢብ የሆነ ሰው አላህ ሊፈራ ይገባል ሊያዝንላቸው ይገባል አስተዳዳሪ የሆነ ባለስልጣን የሆነ በየመስሪያ ቤቱ የተሾመ ሰው አላህ ሊፈራ ይገባል ካልሆነ ከአላህ ፊት ይጠየቃል حقاቸው ሊወጣ ሊያስተናግድ ይገባል ፖሊስ የሆነ ሰው አላህን ሊፈራ ይገባል ነብዩ ሰለላሁ ዐለይሂ ወሰለም من ضرب صوتا عند ግርፋትን የመታ ሰው ظلما በበደል اقتص منه يوم القيامه በቂያማ ቀን ከሱ ይበቀሉታል ሰዎች እንዲበቀሉት ያደርጋል ያመቻቻል አላህ ስንት ናቸው በሆነች ዘርፍ ላይ በተቀመጡ ቁጥር ደካማ ላይ እንደፈለጉ እጃቸውን የሚዘረጉ ስንቶች ናቸው ማዘር ይገባል ዳዒያ የሆነ ሰው መሻይኽ ዑለማ ለህዝባቸው ሊያዝኑ ይገባል ሽርክ ገዳይ ነው ነብዩ ሰለላሁ ዐለይሂ ወሰለም ሽርክን አስመልክቶ እንቅልፍ ይነሳቸው ነበር ምቾት ይነሳቸው ነበር እሳቸው መዲና ተቀምጠው የመን የሚመለክ ጣዖት እንቅልፍ ነስቷቸው ማንንም ይገላግለኝ ይሉ ነበር ኢነ አላህ ላ يغفر أن يشرك به አይምረውም እየተባለ ነው የሚመለከታቸው ዱዓት ዑለማ የሽርክን ጉዳይ ዝም ሊሉ አይገባም ሰዎች የኖሩበት ስለሆነ ሲነኩ ሊከፋቸው ይገባል ነገር ግን ሊያሳስበን የሚገባው አኺራቸው ነው ቀስ አድርገን የበለጠ በሚቀበሉበት መንገድ ቀርበን ልንመልሳቸው ይገባል ነብዩ ሰለላሁ ዐለይሂ ወሰለም የኔና የናንተ ምሳሌ እንደ አንድ ሰው ነው አሉ እሳት እንዳቀጣጠለ ከዛ ዙሪያውን የእሳት ራቶች ፌንጣዎች በረሮች እየመጡ እሳት ሊገቡ ይታገላሉ ሰውየው ሊመልሳቸው ይታገላል እኔና እናንተ ልክ እንደዛ ነን አሉ ወደ እሳት ልትገቡ ትታገላላችሁ እኔ ትጥቃችሁን ይዤ ወደ ኋላ ልመልስ ትታገላለሁ አሉ ሰዎች አላፊ ጥቅሞችን በማሰብ
ወደ ወንጀል ይጓዛሉ፣ ወደ ሽርክ ይሄዳሉ፣ የተለያዩ ነገሮች ይጎትቷቸዋል። ዱዓት ዑለማ አላህን በመፍራት ለኡማ ለህዝባቸው ሊያዝኑ ይገባል፣ ከወንጀል ሊመልሷቸው። በተለይ በዚህ ዘመን ደግሞ ዘረኝነት ነግሶ እየተባላን ያለነው ዝም ሊሉ አይገባም። አላህን ልንፈራ ይገባል፣ ለሌሎች ልናዝን፣ ለኡማ ልናዝን ይገባል። ማዘን ማለት ይሄ ነው። ሌላ የውጭ ጠላት ሲመጣ ሪያል እርስ በርስ አንዱ ሌላው ላይ ዱላ ሲያነሳ፣ አንዱ ሌላው ላይ እሳት ሲደግን ዝም ብለን የምንተያይ ከሆነ እውነተኛ መቆርቆር የለም፣ ይሄ እውነተኛ መተዛዘን የለም እዚህ ውስጥ። በሌላ በኩል ደግሞ ለዱዓት ማዘን ያስፈልጋል፣ ለዑለማ ማዘን ያስፈልጋል። እጅግ በርካታ መሻይኾች ህይወታቸው እጅግ ሰቅጣጭ ነው። ስንት የመስጂድ ኢማሞች እስኪ ምን ላይ ነው እንዴት ነው እየኖሩ ያሉት? መስጂዶች 2000 3000 ከፍሏቸዋል፣ ሌላ ሰበብ የላቸውም። ልጅ ቢታመም ራሳቸው ህመም ቢገጥማቸው ከዛ በፊት ራሳቸው እንዴት እየኖሩ ነው? ልንፈቅዳቸው ይገባል። በምን ላይ እንዳሉ ልናይ ይገባል። አንዳንዶች የተመቻቸውን እያየን ሁሉም የደላው እየመሰለን ነው። አላህ ልንፈራ ይገባል። ባለቤቱ ያቀለለውን አሞሌ ሌላው አያከብረውም ይባላል። የራሳችንን የዲን አስተማሪዎች ካላከበርናቸው ለዲናችን ነው ዋጋ የነሳነው፣ ለዲናችን ነው ትኩረት የነፈግነው። ስለዚህ መሻይኾችን፣ ሙአዚኖችን፣ ዱዓትን፣ ዑለማዎችን ልናዝንላቸው ይገባል። ህይወታቸው እንዴት እየገፉ ነው ያሉት? እንዴት ነው እየኖሩ ያሉት? ከጎናቸው አለን ወይ? ይሄ ለዲናችንም ከመቆርቆር ነው፣ ለራሳችንም ከመቆርቆር ነው። እነሱ ሲችሉ ነው ለሌላ መትረፍ የሚችሉት። ከዚያም ባሻገር ወላጆች አላህን ፍሩ፣ ለልጆቻችሁ እዘኑ፣ እውነተኛ ተርቢያን አድርጉ። የዕለት ደስታቸውን እያስቀደምን ዱንያቸውንም አኺራቸውንም የሚያጠፋ ሁኔታ ላይ ሲሰማሩ እያየን ዝም አንበል። የፈረንጅ ተርቢያ ለልጆች አይጠቅም። ጨካኝና ክፉ አያያዝ ይኑረን አይደለም። በሌላ በኩል ደግሞ ቅጥ ያጣ ልጆችን የሚያበላሽ አስተዳደግም ዱንያ አኺራ ያሳጣል። ነገ የምንጠየቅባቸው ይሆናሉ። ልጆች ለወላጆቻቸው እዘኑ፣ ያሉበትን ኋላ ጸጸት ይወርሳቸዋል። ኋላ ልጆቻቸው ተመሳሳይ ሂሳብ ይከፍሏቸዋል። ሚስቶች ለባሎቻቸው ማዘን፣ ባሎች ለሚስቶቻቸው ማዘን። በዚህ ዘመን ያለው ነገር በብዙ አቅጣጫ ቀዳዳችን በስቷልና እርስ በርሳችን ልንተዛዘን ይገባል። ከዚያም ባሻገር አዛችንን፣ ፈተናችንን፣ ክፋታችንን በመሰብሰብ ለኡማው እንዘን። በእጃችን በምላሳችን ሌሎች ላይ የሚደርስን ክፋት በማቀብ በመሰብሰብ ለኡማው እንዘን። የምንጽፈው ስንት ፈተና እያመጣ ነው፣ የምንናገረው ስንት ህብረተሰብን እየጎዳ ነው። እንዘን ለህብረተሰባችን፣ እንዘን ለወገናችን። ምንድነው የምንጽፈው? ቲክቶክ ላይ እንዴት ነው እየወጣ ያለው ክፉ አርያ? ለህዝብ ቀርቶ ነገ ልጅ ጥሎ የሚያልፍ ልጅ ቢያየው የሚያሸማቅቅ ምንድነው ጥለን እያለፍን ያለ ነው? ለኡማ ምንድነው ለህብረተሰባችን ጥለን እያለፍን ያለ ነው? ለህዝባችን ልንቆረቆር ይገባል። ለህዝባችን ምሳሌ አርያ እንጂ መሆን ያለብን ክፉ ምሳሌዎች ሆነን እሴቱ ልንሸረሽር አይገባም። ከዚያም ባለፈ ለጎረቤቶቻችን ማዘን። ኑሯቸው ምን ይመስላል? ልጆቻቸው ምን ሁኔታ ነው ያላቸው? የኛ ቤት የነሱ ቤት፣ የኛ አለባበስ የነሱ አለባበስ፣ የኛ አመጋገብ የነሱ አመጋገብ የሚፈጥረው ስሜት አለ። አላህ ስብሓንሁ ወተዓላ ኒዕማን ሪዝቁን የሚያከፋፍለው እሱ ነው። እኛን ሰጥቶ በኒዕማ ከፈተነን እነሱን በችግር እየፈተነ ነው። ፈተናውን የምናልፈው እኛ አላህ የጣለብንን ሐቅ ስንወጣ ነው። እነሱ ደግሞ በሶብር ነው። ነጋዴዎች አላህን ሊፈሩ ይገባል፣ ለህዝብ ሊያዝኑ ይገባል። እናስታውስ ነብዩ ሰለላሁ ዐለይሂ ወሰለም ኢነ ቱጃር ሁሙል ፉጃር ይላሉ። ነጋዴዎች አመፀኞች ናቸው አሉ። ስንቱ ነጋዴ ስፍር እያጓደለ ነው፣ ሚዛን እያጓደለ ነው፣ እቃ እያጭበረበረ ነው። ስንቱ ነጋዴ አላህ ሀብት ሰጥቶት ሐቅ አይወጣም። ስንቱ ነጋዴ በርካታ አላስፈላጊ ከኢስላም ጋር የማይሄዱ ከአላህ ጋር የሚያጣሉ እቃዎችን ይሸጣል፣ ነገሮችን ያቀርባል። ስንት ነጋዴ ኡማው ላይ ክፋት ይፈጽማል። ስንት ነጋዴ ግብይቱ በውሸት የተሞላ ነው። ስንት ነጋዴ በማይገባ ቦታ በትንሽ በትልቁ ይምላል። እነዚህ ሁሉ የተወገዙ ነገሮች ናቸው። እውነትም ኢነ ቱጃር ሁሙል ፉጃር የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው፣ አላህ ያዘነላቸው ሲቀሩ። ስለዚህ ለራሳችን እንዘን፣ ለሌላው ለኡማው እንዘን፣ የምናቀርበው ነገር ላይ እንዘን። ወላሂ ቀደም ባለው ዘመን ነጋዴዎች የገዙት ዕቃ የራሳቸው ሐቅ እኮ ነው። ይሄኛው ቀደም ብሎ ስለገባ በርካሽ ነው የገባው፣
ይሄኛው በቅርብ ስለገባ ትንሽ ዋጋው ጨምሯል አንድ አይነት ነው ዋጋው ይሄኛው ይሄን ያህል ነው ይሄኛው ይሄን ያህል ነው ጨምረው ቢሰጡ ማንም እኮ ጥያቄ የለባቸውም ህሊናቸው ግን ተመልከቱ ምን አይነት ሁኔታ እንደነበራቸው ምን አይነት ሐቀኝነት እንደነበራቸው ሰው እቃ ረስቶ ቢሄድ ቢሳሳትባቸው ይጠብቃሉ አማና ጠባቂነታቸው ዳዕዋ ነበር በራሱ እጅግ ብዙ ነጋዴ እስላማዊ ነጸብራቅ ይንጸባረቅበታል እስላማዊ ስቴት በላዩ ላይ ይታያል ነገር ግን ልቡ ከእስላማዊ ተርቢያ የራቀ ተግባሩ ከእስላማዊ ተርቢያ የራቀ ክፉ ምሳሌ የሆነ ነው ያለው ከራሱ አልፎ ሙስሊሞችንም እስላምንም እያጠለሸ ነው ያለው ስለዚህ መተዛዘን በዚህም ረገድ ሊኖር ይገባል በዳዕዋ ላይ ሊኖር የሚገባ መተዛዘን አለ ይሄ ዱዓቶችን መሻይኾችን የሚመለከት ነው الله سبحانه وتعالى لنبي صلى الله عليه وسلم من الاتوال فبما رحمة من الله كالله بهنا أذنت لنت لهم لسلت كلاتشو الاتوال ولو كنت فظا غلظ القلب لم فض من حولك أنت دركنا لبدن دانا بالتونورو كزوريا هبتنو نبال لما الناس تمروا أكال ما زن يسفل قال شيخ محمد بن عبد الوهاب رحمه الله دعواتشو عنده فرين ديافر الله يقزبتن سن ملكت من البات ما قرارباتشو اسكي كتابوቻቸው ተመልከቱ اعلم رحمك الله اعلم ارشدك الله لطاعته لم يستمروا አካል ዱዓ ያደርጋሉ ከምንናገረው በላይ እኮ ዱዓችን ሊሆን ይችላል ሰውን የሚመልሰው በተለያየ አቅጣጫ ልናንኳኳ ይገባል እውነትም በተለያየ አቅጣጫ አጉልቶ ማሳየት አቀራረባችንን በተዋበ መልኩ ማድረግ ከዛም ባሻገር የምንጠራው አካል ለኔ ያስቦልኝ እኮ ነው የሚል ስሜት እንዲያድርበት ማድረግ ይሄ እኮ ትልቅ ነገር ነው ባይቀበልን እንኳን በርግጥ ለኔ ተቆርቆሮ እኮ ነው ይላል ለኔ እኮ አዝኖልኝ ነው ይላል ይሄን እኮ ማግኘት ቀላል ነገር አይደለም መሐላችን ቢያንስ የመግባባት ምን አለ ድባብ አለ ማለት እኮ ነው የመደማመጥ ድባብ አለ ይሄ እኮ ቀላል ነገር አይደለም አስተማሪ የሆነ ሰው በዚህ በኩል ሊያዝን ይገባል ያንን አዕራቢ እናስታውሰው መስጂድ ግቢ ውስጥ ገብቶ ሽንቱን ይሸናው ሰሃቦች ሲጮሁበት ነብይ ሰለላሁ ዐለይሂ ወሰለም ተውታሉ ከዛ በኋላ ቀስ አድርገው አናገሩት ወይም ሙአዊያቱ ኢብኑ አልሐከም እናስታውስ ሶላት እየተሰገደ ያለ እንደማይወራ አያውቅም ለካስሱ ከጎኑ ያለው ሰው ሲያስነጥሰው يرحمك الله አልኩት አለ ሶላት ውስጥ ሆኜ ከዛ ሰዎች የጎሪጥ ተመለከቱኛል እዛው ነው ባይናቸው መቱኛል ምክንያታቸው አልገባኝም አለ ወይኔ እናቴ ተጣኝና ምን ሆናችሁ ነው የምታዩኝ አልኳቸው አለ የበለጠ ጨመረ ታፋቸውን መታ አረጓለ አሃ ዝም በል እያሉ ነው ማለት ነው ብዬ ዝም አልኳለ ሶላቱ ሲያልቅ ነብዩ ሰለላሁ ዐለይሂ ወሰለም ማን ነው የተናገረው አለ እኔ ነኝ የአላህ መልእክተኛ ሆይ ነገር ግን ማጥፋት ፈልጌ አይደለም አልኳቸው አለ እንደሳቸው አይነት አስተማሪ ከዛ በፊትም አላየው ከዚህ በኋላም አላየም አለ አልመቱኝ አልሰደቡኝ አልገላመጡኝ ያሉኝ ነገር እቺ ሶላት እኮ የሰወረ ይገባባትም ብለው በአደብ አስተማሩት አቀራረባቸው ሲማርከው ተረፍኩኝ እፎይ ብሎ ዝም አይደለም ያለው እንዲያውም ለሌላ ጥያቄ ነው ያነሳሳው የአላህ መልእክተኛ ሆይ እኛ አካባቢ ጠንቋይ ዘንድ የሚሄዱ ሰዎች አሉ እንዴት ነው እንዳትሄድ አይደረግም አይፈቀድም እሱ እንደገና እኛ ጋር ጤራ ገድ የሚፈጽሙ ሰዎች አሉ አያችሁት ከመነሻው ላይ ቢያስበረግጉት እነዚህን ጥያቄዎች መጠየቅ ይችላል አይችልም አያልፍም ነገር ግን ያስተናገሩት ነገር ሙሉ ጤነኛ የሆነ ድባብ እንዲኖር አድርገውታል አእምሮ በተረጋጋ መንፈስ ላይ ስለሆነ ዘና ብሎ ሌላ ነገሮችንም መጠየቅ ያዘ አስተማሪ የሆነ ሰው በዚህ በኩል ደግሞ እዝነት ሊኖረው ይገባል ለሚያስተምራቸው አካላት ማለት ነው ከዚያም ባሻገር ለሰራተኞቻችን ማዘን አመጋገባቸው ላይ ማዘን በመንችለው ቃል ገብተን ከሆነ ቃላችንን መጠበቅ ይሄን ያክል ወር ከቆየሽ እንደዚህ ያደርግልሻለሁ ይሄን ያክል ካገለገልክ እንደዚህ ያደርግልሃለሁ ቃል መጠበቅ ደሞዛቸውን ላባቸው ሳይደርቅ መስጠት ራሳችን እነሱ ቦታ አድርጎ መመልከት እነሱ ቀጣሪ እኛ ተቀጣሪ ብንሆን ብለን ማሰብ አለብን ኢስላም አጠቃላይ የእዝነት እምነት ነው ይሄን መዘንጋት የለብንም ሁሌ እዝነትን ማሰብ አለብን በዙሪያችን ላለው ከኛ በላይም ከኛ በታችም ላለው በግራ በቀኝ ላለው ሁሉ እዝነት የሚባለው ነገር ከውስጣችን መምጣት አለበት መታሰብ አለበት ሁሌ መታወስ ይኖርበታል ማለት ነው ከዛ ባሻገር ነጋዴዎችን የሚመለከት التراحم في البيع والشراء እርስ በርሳችን ሁላችንን ስንገዛ ስንሸጥ መተዛዘን ስንገዛ ስንቶች በየጎዳና ላይ የወደቁትን ሶፍት ይዘው ሲዞሩ ከነሱ ብንገዛቸውስ ያውም ጨመር አድርገን 10 ብር የሚሸጥ ከሆነ 50 ብር አድርገን ሰጠው
ካለ 12 አድርገህ ብትሰጠው የገዛኸውን ነገር ስትገዛ ጨመር አድርገህ ብትሰጠው አልባሌ ቦታ ላይ ገብቶ ብዙ መጠን ያለው ቲፕ ይሰጣል። አንድ ዕቃ ከሰፈር ደሳሳ ሱቅ 100 ብር ዋጋ ካለው አንዳንዱ ሰው ከፍ ያለ ቦታ ላይ ሄዶ 200 ቢገዛም ይመርጣል። ደረጃዬን አይመጥንም የሚል አለ። ለምን? መግዛቱ እኮ ራስ ማገዝ ነው። ስትገዛ ያውም መልሱንም እዛው ያዙት ብለህ ብትጠላ ብትወጣ ጨመር ብታደርግላቸው ወይም ደግሞ ሻጭ ነህ ጨመር አድርገህ ብትሸጥላቸው መተው ዳቦ ገዙ። በየጊዜው ነው ዋጋ የሚቀያየረው። 20 ብር ይዞ ዳቦ ሊገዛ መጣ። አይ ይሄኛው 12 ብር ሆኗል አልከው። አንድ ዳቦ ገዝቶ ሊሄድ ነው። ያስችልሃል? ጨመር አድርገህ ስጠው። ዕዳ በመከፋፈል ላይ ስንከፍል ጨመር አድርጎ መክፈል። ቀድመን ሸርጥ አድርገን ካልተቀመጠ ችግር የለውም፣ ወለድ አይገባም። አንድ ሰው 20 ሺህ ብር አበድሮን ነበር ወይም የሆነ እህል አበድሮን ነበር። ከሰጠን መጠን ጨመር አድርገን ሰጠነው። ቀድመን ቃል አላስቀመጥንም። ቃል አስቀምጠን 20 ከሰጠኝ በኋላ 30 ሰጣለሁ ካል ምንድን ነው የሚሆነው? ሪባ ነው፣ ወለድ ነው የሚሆነው። እንደዛ ሳይሆን ስንመልስ በራሳችን ጨመር አድርገን ብንመልስ ያው መመለስ ከኖረ እኮ ነው። በዚህ ዘመን ምንድን ነው እየሆነ ያለው? መላሹ እኮ ተንቀባሮ ነው ከሰጠም ከመለሰ ጨቀጨቀኝ መቀመጫ ሰጠኝ እያለ ማለት ነው። አበዳሩ እየተሸማቀቀ ማበደር ውለታ መዋል ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ያበደራቸው ሰው ለሳቸው በማይመጥን መልኩ ቃላት ከበድ አድርጎ ተናገራቸው። ሰሃቦች እርምጃ ሊወስዱበት ሲሉ ተውታሉ። ምክንያት ለባለ ሐቅ መናገር ይችላል አሉ፣ ተውታሉ። ዛሬስ ባለ ሐቅ ስልክ ይዘጋበታል፣ ክፉ ቃል ያዳምጣል። አንድ የገንዘብ እጅ እስከምትገባ ዝም ልበል ይላል፣ እየተሳቀቀ ይጠብቃል። ለምን? ይሄ ነው ወይ መሆን ያለበት መሃላችን? መተዛዘን እንዲህ አይደለም። ስንከፍልም ስናበድርም እዝነት ሊኖር ይገባል። ስንገዛም ስንሸጥም መተዛዘን ሊኖር ይገባል። በሁሉም አቅጣጫ መተዛዘን አለብን። የመጨረሻ ነጥብ የማነሳው ይሄን የእዝነት መንፈስ እንዴት እናዳብረው? ምንም ያገዙ ነጥቦች አሉ ለመተዛዘን። አንዳችን ለሌላው መቆርቆርን የምናዳብረው በምን አግባብ ነው? እንዴት ነው የምናስገኘው የሚለውን ማሰብ ያስፈልጋል። አንደኛ ደካሞች ቦታ ላይ ራሳችንን አድርገን መመልከት። መታከሚያ አጥቶ ቅስሙ የተሰበረ ሰው አለ። እስኪ ራሳችንን እዛ ላይ እናድርገው። የሚላስ የሚቀመስ አጥቶ የተቸገረ ሰው አለ። እንመልከታቸው ከልቡ ነን። ዝም ብለን ምንም እንዳላየን እንዳላፊ ነገር ሳይሆን ትኩረት ሰጥተን እንመልከታቸው። ራሳችንን እነሱ ቦታ እናድርግ። ያኔ ስሜቱ ወደኛም ይመጣል። እዝነትም ማግኘት ያለው ዋጋ ሳለፍን። ስለዚህ በዚህ መልኩ እዝነትን ልናዳብር እንችላለን። ከዚያም ባሻገር የእዝነትን ፈዳኢል ማስተዋል፣ የመተዛዘንን ፈዳኢል ማንበብ፣ ማዳመጥ፣ የነቢዩን ሰለላሁ ዐለይሂ ወሰለም እና የተከታዮቻቸውን መልካም ስራ ፈለጎቻቸውን ማሰብ። እንዴት ነበር የሚተዛዘኑት ለአንዱ ለሌላው? ዑመር ብን ኸጣብ ረዲየላሁ ዐንሁ ቀብለ الإسلام ምን አይነት ሰው ነበሩ? በጣም የሚፈሩ፣ በጣም የሚያንገላቱ ጨካኝ ነበሩ። ከሰለሙስ በኋላ ዑመር በለቅሶ ነበር የሚታወቁት፣ በማዘን ነበር የሚታወቁት። በየቤቱ እየሄዱ በመከታተል ሰዎች ምን በሉ ብለው በመጨነቅ የሚታወቁት በዚህ ነበር። ኢስላምን ካገኙ በኋላ ግን እንዲህ አይነት ሰው ሆነዋል። ኢስላም ለዚህ ካላበቃን መቼ ነው የምንረጥበው? እኛ መቼ ነው መተዛዘን የሚመጣው? ስለዚህ የቀደምቶቻችንን ታሪክ ሲራቸውን ማጥናት፣ ለራሳችን የምንወደውን ለሌላ መውደድ፣ ለራሳችን የምንጠላውን ለሌሎች መጥላት የሚለውን እሴት ለማዳበር ሰበብ ማድረስ፣ መታገል፣ ዱዓ ማድረግ፣ ሰበብ ማድረስ። በነገራችን ላይ ነፍስ ሩህ ልክ እንደ አካል ነች፣ እንደ ሰውነት ነች። የአካል ክፍላችን እንቅስቃሴ በጨመርን ቁጥር እየጎለበተን የሚሄደው እየጠነከረን የሚሄደው። ዛሬ 10 ፑሻፕ እየተልመጠመጠ የሰራ ሰው ሳምንት ቢቆይ 20-30 ይሰራል አይደለ? ሰውነቱ እየጠነከረን የሚሄደው። ነፍስም እንደዛ ነች። ኸይርና ስለምዳት እየጠነከረች ነው የምትሄደው። ዝም ካልንስ በዛም በዚህም መንታ ልጆችን ይዛ ሜዳ ላይ የወደቀች ሴት እያየን ስሜት አልባንን ምንም አይመስለንም፣ ጥለን ነው የምናልፈው። እያለው ምንም አይመስልም፣ ተራ ይመስለናል። ውስጣችን ግን የተጎዳነው ነገር ስላለ ነው እንደዛ የምናልፈው። ሰው እየቻለ የተጎዳ እያየ አቅሙ እያለ ትንሽም ብትሆን ነብዩ ሰለላሁ ዐለይሂ ወሰለም ኢተቁ النار ولو بشق تمرة ነው ያሉት አይደለ? በተምር ከፋይ እንኳን ብትሆን ከሳት ተጠበቁ። ሰደቃ ላይ ሰዎች ሲያዋጡ ድርሻለን ወይ እንፈልገው ራሳችንን። ለምን 50 ብር 100 ብር አትሆንም? ያቺ 50 ብር 100 ብር መጠሯ ብቻ አይደለች የምትጠቅመን፣ ባህሪያችንን እሴታችንን እንድናጎለበት ትጠቅመናለች። የእዝነት ስሜታችን ከውስጣችን የበለጠ እንዲዳብር ይጠቅመናል።
روح نفس ልክ እንደ አካል ነች ልክ እንደ ህፃን ነች ህፃን ልጅ ትኩረት ካልሰጠችው እናቱ ይሄ ልጅ ደርሷል ጡት ላስጥለው ካላለች 5 ዓመትም 6 ዓመትም ሆኖ ጓደኞቹ ጋር እየተጫወተ ተመልሶ መጥባት ነው የሚፈልገው ሲጫወት ቆይቶ አንዴ እየሮጠ መጥቶ መጥባት ይፈልጋል ልጅን በጊዜ ካላስጣሉት ማደጉን ያውቅም ይባላል ነፍስ ልክ እንደዛ ነች ካልተከታተልናት ይሄን ስሜት አታዳብርም ለሌላ ማዘን ለሌላ መድረስ ለሌላ ችግር መድረስ ከዚህ ስሜት ውጪ የሆነበት ምክንያት እንፈልገው ተሳትፎ ስለሌለ ነው አነሰም በዛም በዚህም የሆነች ኸይር ላይ ተሳትፎ ይኑረን የሰው ህመም ያመናል የሰው ጉዳት ይጎዳናል የሰው ጭንቀት ያስጨንቀናል ይሄ እኮ ትልቅ እሴት ነው ይሄ ትልቅ ኒዕማ ነው በዚህ ውስጥ ለሰው በማድረግ መደሰት والله ሰው ሰክሮ ይደሰታል ሰው በዝሙት ይደሰታል አንተ በሰደቃ መደሰት ማለት እኮ ትልቅ ነገር ነው ቀደምቶቻችን እናስታውስ ያለንበትን ደስታ ንጉሶችና የንጉሳ ልጆች ቢያውቁ ኖሮ ሊነጥቁን ሰይፍ ይመዙብን ነበር ነው ያሉት ደስታቸው በምን የመጣ ነው በኸይር ስራ በዒባዳ የመጣ ኸይር ኮን ደስታ ኮን የሚያወሩት ተመልከቱ በሶላት ይደሰታሉ በጾም ይደሰታሉ ሌላ ዓለም ነው ያሉት እነሱ ኢብኑ ተይሚያ ረሂመሁላህ እኔ እኮ ጀነት ልቤ ውስጥ ነው ያለው ሰዎች ምን ያደርጉኛል አሉ ዘመቻ ሲበዛባቸው ከያቅጣጫው ልቤ ውስጥ እኮ ነው ያለችው ምን ያደርጉኛል አሉ አንዱ ይገደል ብሎ ሐሳብ ሲሰጥ ሌላኛው ወህኒ ይግባ ሲል ሌላኛው ከሀገር ይባረር ሲል መተው ነገሯቸው ምን አሉ ከሀገር ቢያባረሩኝ ለኔ ሲያሐ ነው ጉብኝት ነው የሚሆነኝ አሉ የጌታዬን ተፈጥሮ አይበታለሁ ወህኒ ቢያስገቡኝ ቢያስሩኝ ለኔ ኸልዋ ነው ተገልየ ዒባዳ ፈጽምበታለሁ ከሰው ዛዛት አግልየ ዒባዳ አደርግበታለሁኝ አሉ ቢገሉኝ ለኔ ሸሂድነት ነው አሉ ጠላቶቼ ከዚህ ውጭ ምን ሊያደርጉኝ ይችላሉ አሉ አስቡት እያንዳንዱ የመጣው ስጋት እሳቸው በመልካም ነው የሚተረጉሙት እሳቸው በመልካም ነው የሚያስቡት ቅንነት ሲኖር እንደዚህ ነው ዱንያ በአጠቃላይ የዒባዳ መስክ ማድረግ ይቻላል ለሌሎች ማዘን የሚባለው ብዙ ገጽታ አለው ለሌሎች በማዘን ውስጥ ምን አለ እርካታ አለ ደስታ አለ ጣዕም አለ ይሄንን ፈልገው ሰበብ እያደረስን ሰበብ ካላደረስን አይገኝም ከልብ ካለቀሱም ባይገደም ይባላል ከልብ ከተቆረቆርንበት ከልብ ካሰብንበት ይሄንን የእዝነት መንፈስ እኛ ጋር ማዳበር እንችላለን ስለዚህ በኸይር ስራ ተሳትፎ ላይ ትንሽም ትሁን እንገኝ መንገድ ላይ ምስኪን እናገኛለን ምን አድርገን ነው የምናልፈው ትራንስፖርት ላይ አቅመ ደካሞች እናያለን ጸጉን እየፈተለ ቁጭ ብሎ የሚያሳልፍ ጎረምሳ አለ እንዴት ነው የሚያስችለው ለምን በእግርህ አትሄድም ታክሲ ላይ እየተጋፉ ነው አቅመ ደካሞች ከኋላ ቆሙ አንተ ከኋላ መጥተህ በጉልበት ስትገባ እንዴት ነው የሚያስችለን ራሳችን እነሱ ቦታ አድርገን እስኪ እንመልከተው አዕማይነ ስውር መንገድ ላይ እየተጓዘ ነው ምን አለ ዱንያ ዛርገን ብናሻገረው ሌሎችም ጉዳዮች የፈለኩት የእዝነትን እሴት ለማዳበር ተሳትፎ ይኑረን ተሳትፎ ሲኖር ያኔ ራሳችን እናያዋለን ሌላ ስሜት እያቆጠቆጠ እየጨመረ ይመጣል ለሌሎች በማድረግ ላይ ደስታ መላበስ ለሌሎች በመድረስ ላይ መልካም እሴትን መላበስን ስለሚያመጣልን በብዙ አቅጣጫ ይህን ስናደርግ ደግሞ አላህ Subhanahu Wa Ta'ala የበለጠ በሆነ ኒዕማ ይከሰናል وما تقدموا لانفسكم من خير تجدوه عند الله هو خيرا واعظم اجرا الى الله سبحانه وتعالى ከመልካም ነገር የምታስቀድሙት የበለጠና መልካም የፋፋ ሆኖ ታገኙታላችሁ ከአላህ ዘንድ ምንዳውን ይለናል ስለዚህ እኛ የበለጠ በለፋን ቁጥር የበለጠ አላህ ይከሰናልና በእኽላስ ሰበብ ልናደርግ ይገባል የፈለኩት ሁላችንም ዱዓቶች እንዳቅማችን በየጎዳናው ስለ እዝነት አጥብቀን መተዋወስ ስለ መተዛዘን አጥብቀን መተዋወስ ያስፈልጋል ምክንያቱም በዚህ ዘመን መጨካከል ነግሶ ህይወት እየተቀጠፈ ነው መተዛዘን ጠፍቶ ሰው እየተፈናቀለ ነው መተዛዘን ጠፍቶ ሰው እየታገተ ነው ከዚህ ሁሉ ጀርባ እዝነትን ያልተማረ ብዙ ጨካኝ ትውልድ አለ ስለዚህ ልጆቻችን ልብ ውስጥ የህይወትን ክብር እንዲያውቁ አርገን እንኮትኩታቸው የነፍስን ክብር አንድ ነፍስ መንጠቅ ምንችለውኛ እንዳልሆነ ለርካሽ ጥቅም ብሎ ልጆች በዚህ መልኩ ሌሎችን እንዳያጠቁ ተርቢያቸውን ማስተካከል ያስፈልጋል እዚህ ላይ በቃናል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته سبسكرايب بمرق بيتسب يهرو